ህዝቡ ማወቅ ያለበት ምንድነው? የብልጽግና ስብስብ የኢሉዥኒስት ስብስብ መሆን ነው። በምናባዊ አስተሳሰብ በምናባዊ ሁኔታ ሳያስበው ወደ ተግባር ሳይወርደው ሳይፈጽመው ሳይሰራው የሚያሳካ ብቸኛው የምናባዊ ዓለም ስብስብ ብልጽግና ነው። ስለዚህ እንዴት ነው ከጎጃም አዲስ አበባ ህዝብህን አይደለም ራስህ አመራሮቹ በመኪና በሰላማዊ መንገድ መሄድ በማይችሉበት ሁኔታ አይደለም በመኪና ከባህር ዳር አዲስ አበባ በሄሊኮፕተር መምጣት በማይችልበት ሁኔታ ምልህ ምንድነው? በሄሊኮፕተር መምጣት ይችላሉ። ነገር ግን ሄሊኮፕተሯ ወይም ፕሌኑ ባለስልጣናት በሚመጡ ሰዓት ከመሬት ምን ያክል ርቀት ሆነው እንደሚጓዙ ማየት ትችላላችሁ። ባህር ዳር ከተማ ላይ እንኳን ሲያርፍ ከመሬት በሄሊኮፕተር ምን ያክል ርቀት ላይ ከአዲስ አበባ ባህር ዳር ሲመጡ ምን ያክል ርቀት ላይ ከ5000 በላይ ጫማ በላይ ከ5000 ፊት በላይ ሆነው ነው እንግዲህ የሚመጡት ማለት ነው። ይህ ሰዎች እንዴት ነው የሚሆኑት ነው? ወደ ላይ ወጥቶ ሲመጣ እንዴት ነው? ስለዚህ ኪሎሜትር በላይ ነው የሚሆነው ወደ ላይ ማለት ነው። ስለዚህ በዚህ ሁኔታ ማለት ከትላልቅ አትሊስት ከአርፒጂ አይነት መሳሪያዎች ርቀው ነው የሚመጡት ማለት ነው። ባህር ዳር ተከባ ነው እንግዲህ ቀጥ ብለው የሚያርፉት ማለት ነው። ስለዚህ በዚህ ሁኔታ ሆነው ራሳቸውን አይደለም በመኪና በሄሊኮፕተር በሰላም በማይመላለሱበት ሁኔታ እያለ ከጎጃም አዲስ አበባ አይደለም ህዝቡን ራሳቸው በሰላም ማይንቀሳቀሱበት ሁኔታ እያለ እንዴት ነው ሰራዊት የኤርትራን ኃይል አሸንፎ አሰብን የሚመልስልህ ስትለው የለም ነው መልሱ። በቃ ምናባዊ ነው አሳክተነዋል ነው። ከዛሬ 2 አመት በፊት የዛሬ 2 አመት አካባቢ እኮ እንግዲህ ጨፍረውብን ነበር አመጣን ብሎ አሁንም ያው የተለየ ነገር የለም። ስለዚህ በምናባዊ የሚያስበውን ሳያቅድ እና ወደ ተግባር ሳይፈጽም የዓላማውን የሚያሳካ ብቸኛው ስብስብ እንግዲህ የብልጽግና ስብስብ ሆኖ እናገኘዋለን ማለት ነው። ለዛም ነው the government with members of illusionists የምንለው ምንድነው? በምናባዊ በቃ የማይሳካ ዓላማ ኢሉዥኒስት ማለት አጉል የሆነ አስተሳሰብ ልታሳካው ማችለውን የማይቻልን ነገር ማሰብ ያማላይ በሰማይ ወተቷን የማላይ ማለት ነው። ስለዚህ ልክ እንደነዚህ አይነት የተለጠጠ ፕላን እንኳን አዘህ ወደ ተግባር ገብተህ እንኳን ማትፈጽመው ሁኔታ አይደለም ወደ ተግባር ሳትገባ ማለት ነው። ስለዚህ ነው የብልጽግና አስተሳሰብ